ቆይ እነኚህ ሰዎች እያደረጉ ያሉ ድራማ ነው እውነት ነው? አልገባኝም። እኔ ያልገባኝ ነገር የግራ ለምንድን ነው የምታጋቡን? ሄሚ አንቺ በዚህ ልክ ላይ ምንድን ነው ተስፋ የምትቆርጪው? ምንድን ነው ደግሞ ማለቃቀስ? አልገባኝም። ሄሚ በናትሽ በፈጠረሽ እንቶ ይረፊ። ይሄ ነገር ድራማ ከሆነ እስቲ ንገሩኝ በእናትህ። እኔ ግራ ገብቶኛል። እግዚአብሔርን እንደ ቀልበት አሱ ማለት ትናንትና ልጅ እንደተረገዘ አየሽ እኮ ማለት የብሩክ እንደሆነ በምን አወቅሽ ደግሞ? እንደ በምን አወቅሽ ልጁ የብሩክ እንደሆነ? ብሩክ ደግሞ አንተም እዚህ ጋር ማናገር ያለብን ነገር እየተናገርክ አይደለም። ምክንያቱም አንተም ግን ጭንቀት ውስጥ ነው ያለው እና ማለት እኔ አንቺን ነው የሚያፈቅርሽ አንቺን ነው የሚፈልገው እና ልጁ የኔም ከሆነ ለልጁ የሚገባው ነገር አደርጋለሁ፣ ግን ከሷ ጋር መሆን አልፈልግም። መሆንም ደግሞ ግዴታ አይደለም ብለህ መናገር አለብህ። ገባ? አንተ ግን መናገር ያለብህ ነገር እየተናገርክ አይደለም። አንተም እኮ ልታብድ እኮ ነው። እሷም ደግሞ 24 ጊዜ ማለቃቀስ። ሄሚ ምንድን ነው? ጠንካራ ሴት አይደለሽ እንዴ አንቺ? እንዴ አታይ እንጂ። ኧረ በስመ አብ በወልድ። እኔ እኮ አሁንስ ይሄ ነገር በጣም ግራ ነው የገባኝ። ሄሚ በቃ እንዶ ታይ እንጂ እስቲ ተረጋጊ እንጂ። ምንድን ነው? ተጨንቄ ላብድ ነው። እኔ ደህና ነኝ። ደህና ነሽ ብሎኛል ዶክተሩ። ማለት ይሄ እውነት ይሁን አንቺ ለራስሽ ማለት የራስሽን ጊዜ እየሰጠሽ ለምን ዝም ብለሽ ተቀመጪ? ማለት ከዚህ በላይ አታስለቅሰኝ ብሩክ። ተረጋጊና ሰረጂና እኔን ስሚኝ። አልገባኝም። ምንም ሰማ ነገር የለም ብሩክ። እዚህ ተመችቶኛል። አሁን ሂድ በቃ። ቀለበቱን ልመልስልን የጠራው ስሜት አንቺ ቦታ ላይ ሆኜ ይረዳሻል። ነገር ግን ቀለበት ማድረግ ካልፈለሽ ከእጅሽ አውልቀሽ ቦርሳው ታስቀምጠሽ ራሱ እኔ ጋር ቢቀመጥ ራሱ እጄ ላይ አላደርገውም ከዚህ በኋላ ማለት እስኪታውቅ ድረስ ቦርሳዬ ውስጥ ይቀመጥ ይሆናል እንጂ ተስፋ ማቁረጥ ምን ይሄ 2 ዓመት እኮ ማለት ዋጋ የከፈልሽው ነገር እኮ ነው ይሄ። ምን ያክል ሰው እንደሚወደድ ለሰው ለኦዲየንስ ክብር አይኖርም እንዴ? እናንተ አልገባኝም ማለት ወይ ለራሳችሁ ብቻ ነው የምትጨነቁት እንዴ? ሄሚ የበናትሽ ሄሚ ራስሽን አትጎጂ። ለራስሽ ጊዜ ስጪ። ምንድነው አያረጥሽ? ዝም ብለሽ አለቀሽ ጭንቅላት ይባዶ ሆነ። ምንድነው ትርፉ? በቃ እሺ ማለየት ያለ ሊሆን ይችላል። ያለ ይቀርታል። ቆይታ ዛሬ ነው የነቃችሁ አይደል? ግን እናንተ እስከዚህ አሁን እንደዚህ ስራ አለ መቼም እንደማስብ ለምንድነው ማለት እንደምትሆን ነገር ማታው ነው ደግሞ አታሳዝኝ ማለት ነው። ብታሳዝኝ ከዚህ ነገር ጋር ተቃይ በቃ እግዚአብሔር መልካም ነው። ሰጥቶም ያያል ነስቶም ያያል። በጣም ነው የሚከብደው እውነት በጣም ተናነሽ ብሎኛል ዶክተር። ነገር መጠበቅ ገባችሁ አይደል? እኮ ሄሚ ከመመር ከመከራከሩን አቆምና ድራማ ተፈጥ እንዴ አላበቃ ሲል በፊት መጥቶ ለእናንተ እሷ ጋር ተጣላና እሷ ጋር መጣ። አያችሁ ይሄ ነው ዘመን ነገር የለም ብሩክ። እዚህ ተመችቶኛል። ደግሞ እሷ ነገራት ምታደርጉት ነገር እሷ ግን ምን ጣላ ራሱ ከአንተ ጋር እንደምንባረቅ ነው እንጂ ማቆ አንተ ጋር ላይ ያያል ሲባላቅ ማለት አንተ ግን ደብሮኛል ካንተ ጋር ማለት እኔ ጋር ቢቀመጥ ራሱ ጀሌ ማለት አንድ ካፌ ሄደ ማለት የራስህ ፈታ ታረግ ነበር። እሷ ጋር ከመጣ ሲቀመጥ ይሆናል። ለምን አስቀበሹ ደግሞ ልጁ ያለው ነው ያላየው እናንተ ገጭ እንደታው ያስኪና እናንተ ሁላችሁ ያልተማራችሁ ምንም አላውቅም። ለምን አልተማራችሁ ነበር? አንተ ያኔ እሷ ጋር መጣ እሷ ጋር ማውጣት ማለት እሷ ጋር ተማከረ እንዴ? እናንተ ለምን እንደ ከውስጥ በላይ የምትወዳት ባልቶ እናንተ ቦታ ተቀበል ነበር እንዴ? ልጅሽ አረገዘሽ እንዴ? ማለት በቃ ከብሩክ ውጪ ሌላ ወንድ ማለት ምን ነገር አላደረጋችሁ? እቺ ሴት አሁን ብሩክ ብቻ ነው የተጠቀማት። ብሩክ ብቻ ነው ወንዶች የተጠቀማ ሴት ነው የምትመስለው ካሜራ ላይ ራሱ ማለት ነው። ወንድ ማለት ነው። ገባችሁ አይደል? ወንዶች እንዴ ምንድነው? አዎ አንዳንድ ሴቶች እኮ ክፋት ሲያስቡ ማለት መጀመሪያ ያስረገዘ ሰው ትቶ ሌላ ሰው እኮ ቆንጆ ከሆነ ሀብታም ከሆነ ደህና ነሽ ብሎኛል ዶክተሩ። እንደሆነ ሳታውቂ ሄሚ የህይወትሽ ላይ ተስፋ አትቁረጪ። ሄሚ ተረጋጊ። አንደኛ ደግሞ ለማለቀስና ተረጋጊና ሰረጂና እኔን ስሚ። አንቺ እኮ ራሱን አሳልፎ የሚሰጠው ምንም ሰማ ነገር የለም ብሩክ። እዚህ ተመችቶኛል። አሁን ሂድ በቃ። ቀለበቱን ልመልስልን የጠራው ሰው ቆይ ሄሚ በእግዚአብሔር እንደዚህ አይነት ሳናቱስ እንጂ ለራስሽ ብቻ ነው የምታስቢው። አልገባኝም። እኔ አስገድጄሽ ምንም ነገር እኔ ጋር ቢቀመጥ ራሱ ጀሌ አላደርገውም ከዚህ በኋላ። እሺ ካሜራ ላይ ማውጣት ካልፈለግሽ አንደኛ ለራስሽ ጊዜ ስጪ። ምንድነው ለምን ተፈጠረ ብለሽ እስቲ እንጃ እግዚአብሔር ይባርክ። በቃ ህይወትሽ ለፈተና የበዛው ነገው መልካም ሊሆን ይችላል። የዛሬ ቀኑ ሌላ ነው። በቃ
ነገ ሌላ ቀን ነው። ለምንድን ነው የማትረጋጊው? በፈጣሪ ስም በዚህ ልክ ላይ ደግሞ ተስፋ መቁረጥሽ ደግሞ እኔ ሊገባኝም አልቻለም በፍጹም። የምር ነው የምልሽ። ኧረ ይደብራል በእናትሽ። ብሩክ ደግሞ እዚህ ጋር በእናትህ አንተ ላይ መፍረድ አልፈልግም። አንተም እንደዚህ ሆናል እያልኩ አንተም እንደዚህ እየተናደድክ ነው ማለት እኔን አግኝቶ እኔን ይወደኛል። እኔን አግኝቶ በምን አይነት መንገድ ላገኛት ምን እንዳደረገ ማረጋገዛሽ ብቻ ብሩክ እንደዛ ማለት አይደለም። ደህና ነኝ ዶክተሩ እኔ ማፍ ነገር ይወዳል ተረገዛ ማለት ለምን አንተ እኮ ነው በጣም የሰራው በጣም ከባድ ከዚህ በላይ አታስለቅሰኝ። ምን ነው ተስፋ መቁረጥ ይሄ የሚገለም ምን ተስፋ ለማድረስ በተቆጣ ማለት አላለ በጣም ተስፋ መቁረጥ ብዙ ነገር ላይ ማለት የምን ይችላል ለምን ተስፋ ማትቆርጦ ሁሌ ማለት ነው ምንም ነገር ቢፈጠር ማለት ነው። ገባ ባለፈው ሱሲ ጋር ቪዲዮ የሰራ ጊዜ ቀለበት ማለት ሲያፈቅራለሁ ብሎ የመጣ ጊዜ ያኔ ቡታጀራ ጥላ የመጣችው ጊዜ እንዳትሄጂ ለምን ትሄጃለሽ ብለ አላስቀራትም ብላ ነው ሄሚ እዚህ በጣም ያለቀሰችው። ያኔ አንተ ሄሚ ላይ ተስፋ ቆርጤ ነበር ግን ሄሚ ላይ በብዙ ነገር ተስፋ ይቆርጣል። አንተ በብዙ ነገር ልጇ ጠንካራ ልብና ማለት በጣም 24 ሰዓት ነው የምታስበው ስላለች ተስፋ አትቆርጥም። አንተ ግን በትንሽ ነገር ስትጣላለ ሄሚ ጋር ስለተጣላው ነው እኔ በጣም ከፍቶኝ ነበር ብለህ እሷን ለማግኘት ቡታጀራ መጣ። አይ ከባድ ጥፋት ነው ያጠፋው፣ ከባድ ጥፋት እንደ ብሩክም ደግሞ ጸልዩ እያለ ነው። በቃ ጸልዩ ልጆች ባይሞታችሁ ሁላችሁ የምር ነው። ብሩክ አንተ መሆን እኔ ከቅመሜ ጋር ማለየት አልፈልግም ማለት ሳይሆን እኔ ልጅ የኔም ከሆነ ለልጁ የሚገባው ጥሉ ማለት የሚገባው ነገር አደርጋለሁ። ነገር ግን እኔ ከሷ ጋር መሆን አልፈልግም። ገባ ማለት ምን እንደሆነ አደርጋለሁ ወይ ሳላውቅ እንደዚህ ፈጠረው። ግን እኔ ካንቺ ጋር ነው መሆን የሚፈልገው። አንቺ ነው ማፈቅሽ፣ አንቺ ነው የምፈልግሽ። ልጁ የኔ ከሆነ ልጁ አሳድጋለሁ፣ ለልጁ የሚገባ ነገር አደርጋለሁ ማለት አለብኝ። የኔ ከሆነ ግን ማለት አንተ ራሱ አነጋገር እየቻልክ አይደለም እንጂ አረ በፈጣሪ እዚህ ተመችቶኛል። አሁን ቀለበቱን ልመልስልን የጠራው ሄሚ ማጣት ካልፈለግ ሄሚ እንደዚህ አይነት ውሳኔ አትወስኝ። ማለት አንተ አሁን ያለ ስብራት ውስጥ እኔ ጋር ቢቀመጥ ራሱ እጄ አላደርገውም ከዚህ በኋላ እርጉዝ ነች። የኔ እንደሆነ አላውቅም። ቦርሳዬ ውስጥ ይቀመጥ ይሆናል ግን ምን እንደተፈጠረ አላውቅም። ምን አድርጋ እንደሆነ አላውቅም። ነገር ግን እኔ ከሷ ጋር መሆን አልፈልግም። ይሄ ነገር በግድ ነው የተደረገው። እኔ አላውቅም በግድ ነው። እኔ ያን ጊዜ ምንም ያደረኩት ነገር የለም። ስለዚህ አንቺ ነው ማፈቅሩ፣ አንቺ ነው የሚፈልጉ፣ ካንቺ ጋር ነው መሆን የሚፈልጉ ብላት ነግራትም እንዴ መሆን ፈልጋለሁ እያልኩ ነው እንጂ እንደምታፈቅራት ነገር ምንድነው የሚያስፈራ ነገር አለ? አልገባኝ። በቃ እኔ እንደምትወዳት ነገር አለ። እንደዛ ያባትክ ደግሞ ምንድነው ሌላ ነገር ሄሚ የብሩክ ላይ ራሱ የሆነ ነገር ተፈጥሮ ገና ሌላ ጸጸት አትችይም። የምር ነው ሌላ ነገር ሌላ ችግር ውስጥ ልጁ ገብቶ ወይ ባንቺ ማውጣት የሆነ ነገር ሆኖ ገና ሌላ ጸጸት ውስጥ አትግቢ። ሄሚ የተረጋጊ የኔ ውድ በእናትሽ ተረጋጊ። አንቺ ትባው ስለሌለሽ እንዴ ብዙ ችግር አልፈሻል እንደ ማለት የማትችይው ነገሮች አልፈሻል። ደህና ነሽ ብሎኛል ዶክተሩ። ሄሚ ግን በዚህ ግን ይሄ ነገር አልፋለሁ ብሎ ሰው እኮ የሚገርም እኔ እንጃ በቃ ሰው ጭንቅላት ከማስ ከዚህ በላይ አታስለቅሰኝ ብሩክ። ተረጋጊና ተረጂና ስሚኝ አዳምጪ። እዚህ ደርሰሻል ሄሚ። ይሄ ነገር ፈተና ሊሆን ይችላል። እዚህ ተመችቶኛል። አሁን ሂድ በቃ ቀለበቱን ልመልስልን የጠራው ታይ ፈተናን ይለፊ ሄሚ እየተረጋጋ ታይ ዋጋ ከፍለሽ እንደምታልፊ አሁን እግዚአብሔር ራሱ እኔ ጋር ቢቀመጥ ራሱ እጄ ማለት በቃ ሃይማኖት ጸልህ ነገሮችን ይላል። ቦርሳዬ ውስጥ ይቀመጥ ይሆናል እንጂ አንዴ ተስፋ መቁረጥ እኮ ምንም አያዋጣም። በቃ አንቺ ተስፋ የቆረጥሽ ነው እንዴ ከልቢ አላስወጣሽ ግን ከእጅሽ ጣጣ ከጣትሽ ቀለበት ወጣ እንጂ ከብሩክ ከልብሽ ውስጥ ብሩክ ወጣ አልወጣም። ስለዚህ ተረጋጊ በእናትሽ። ዛሬ ሰላምታ ራሱ አልጠየቅኳችሁ ማላችሁ ወደ ነው ልጆች እኔ የለውም እኮ በቃ ተቃጠልኩ ነው። እዚህ በቃ ማበዴ ነው። የምር ነው የምላችሁ በኢየሱስ